ከመሐመድ በፊት ከነብያችሁ በፊት ይቅርታ ከነብያችሁ በፊት እስልምና ይባል ሃይማኖት ነበረ። አላህ የሚባል የሚመለክ አምላክ ነበረ። ለሱ ማስረጃ መቼም እንግዲህ ሃይማኖተኛ እንደምትሆን ተስፋ አደርጋለሁ። ማስረጃችን ከቁርአን ነው የምሰጠው። አይ ቁርአንማ ያው ከሱ በኋላ የመጣ መረጃ ስለሆነ ያው እሱን ተቀባይነት የለውም። ቁርአንን ማን ያወረደው ብለን እናምናለን? እኛ ቁርአንን ማን ያወረደው ብለን ነው የምናምነው? እናንተ ፈጣሪ ያወረደው ብላችሁ ታምናላችሁ። ፈጣሪ ጊዜና ቦታ ይገድባል ብለህ ታምናለህ? ፈጣሪ ይሄ ሊገድበው አይችልም። ኦፍ ኮርስ ነው፣ ሁሉን አዋቂ ነው አይደል? ኦፍ ኮርስ እሱ የተናገረው ነገር ተቀባይነት ያለው ነው። እሱን ሁሉን አዋቂ ስለሆነ ልክ ነኝ። ኮንፈርም ይደረጋል፣ ተቀባይነቱ ይታያል። ምን ጥያቄ አለ? እሺ ምክንያቱም ኮንፈርም ይደረጋል አልከኝ። እሺ ሙሴ ፈጣሪ ስላልከኝ ማለት ሙሴ በአዳምና በአብርሃም ጊዜ ነበረ። አሁን ተመለስክ እንደገና ወደ ራስ ባልከው ነው የፈጣሪ እንትን ኮንፈርም ማጣሪያ ይፈልጋል አልከኝ። ስለዚህ አሁን ወደ ራስህ ነው የመጣሁት። ራስህ ስላረከው ነው። አሁን ምን አልከኝ? የፈጣሪ ንግግር ማስረጃ ያስፈልጋል። አንተ አዳምጥ። አሁን ምን አልክ? የፈጣሪ ንግግር ማስረጃ ያስፈልጋል አልክ አላልክ? ቀጥልሽ መረጃ በነበረበት ዘመን እያልኩ የጠየኩን እኮ ማስረጃ። አሁን ለምሳሌ እኔ ዛሬ መጥቼ ተነስቼ እኔ አምላክ ነኝ ብሎ ስማው አዳምጥ። እኔ እኮ ገብቶኛል። አንተ ያስፈልጋል አላልክም ብለሃል። አንተ ያልከው አላልክም። እሱን ንገረኝ መጀመሪያ፣ ወደ ሌላ ሳትሄድ። አንድ ሰው መጥቶ የኔ አምላክ እንዲህ ብሏል ስላለ አልቀበለውም ዝም ብዬ። እኔ ጠየቅኩ ጥያቄ እኮ እሱን ነው የጠየቅኩ። እንዲህ ስላለኝ አምላክ እንዲህ ብሏል ስላለኝ አልቀበለውም። መጀመሪያ እኛማ አረጋግጠናል። እኛ እኮ አላህ አምላክ ነው የሚለውን ስላረጋገጥን ነው አላህ የነገረንም የምንቀበለው። አሁን አንተ እሱን ማረጋገጫ ነው እኛ የምንፈልገው። ስለዚህ መጠየቅ ያለብህ ሙስሊሞች ለመሆኑ ማስረጃ ሳይሆን ቁርአን ያላህ ቃል ለመሆኑ ማስረጃ ምንድነው የሚለውን ነው መጠየቅ ያለብህ እንጂ አላህ እኔ የጠየቅኩት አይደለም። አንተ የጠየቀው አላህ የተናገረውን አዳምጥ። አንተ የጠየቀው አላህ የተናገረው ንግግር ልክ ለመሆኑ ማስረጃ አምጡ ነው ያልከን። ስለዚህ እኔ ምን አልኩ? አምላክ ለሚናገረው ንግግር ማስረጃ አምጣ የሚባል ከሆነ ልጠይቅ በደብል ስታንዳርድ። እሱ ምንድነው ጥያቄ? ሙሴ በአብርሃም ጊዜ ነበር ወይ ብዬ ጠየቁ። ነበር ወይስ አልነበር? ይቅርታ አንዴ ልግባ እዚህ ጋር ሚዩት አድርጊያን። እኔም ጥያቄ ስላለ ማለት ነው። ሚዩት አድርጊና እሱ ከመለሰ በኋላ ትቀጥያለሽ። ቴድሮስ ጨረስክ? እሺ የጠየቁን ጥያቄ ሙሴ በአብርሃም ጊዜ ነበር ነው። እኔ እንድትጠይቀኝ አይደለም እኮ የጠየቁ መልሰው ሙሴ በአብርሃም ጊዜ ነበር እኮ ነው። እኔ እኮ ያልኩ እኔ አላህ የሚባለው አምላክ ይመለክ ነበር ወይ ነው የኔ ጥያቄ። ለሱ ማስረጃ ደግሞ የምትሰጠኝ እነዛ ያመልኩ የነበሩት ሰዎች የጠየቁን ለምን አመልሰው ያመለኩበትን ኢንፎርሜሽን መልሰው። ሙሴ በአብርሃም ጊዜ ነበር ወይ? ሙሴ በአብርሃም ጊዜ አልነበረም። ሙሴ አብርሃምን ታሪክ ከየት አምጥቶ ነው የሚያወራው? ከ1000 ምናምን ዓመት በኋላ መጥቶ ሙሴ ስለ አብርሃም የሚያወራው ከየት አምጥቶ? እሱን ቼክ ለማድረግኛ ያን ያክል እውቀቱ ያን ያክል ብቃቱ የለንም። ነገር ግን የዛሬ ነው የሚያወራው። ጥያቄውን እሱን መልስ። ከየት አምጥቶ ነው መጀመሪያ ጠይቅ። ለመልስ ሌላ ቦታ ጠይቀሃል። መልስ። የጠየቅኩን ለምን አንተ አትመልስልኝም? እንደዛ ከሆነማ እኮ የጠየቅኩን ሌላ ቦታ እኔ ምላሽ ልስጥ። የጠየቅኩ ምንድነው? ሙሴ ከየት አምጥቶ ነው ስለ አብርሃም የሚያወራው? ጨረስክ? አሁን ምላሽ ልስጥ። በጣም መልካም። እኔ እያልኩ ያለሁት አሁን የጠየቀኝ ጥያቄ ሙሴ በአብርሃም ጊዜ ስለመኖሩ አሚን ካልነበረ ለምንድን ነው የጻፈው ነው የምትለው። እኔ ደግሞ ከሙሴ የነበረ በፊት ለምንድን ነው የጻፈው አላልኩም። ለምንድን ነው የጻፈው አላልኩም። ያልጠየቅኩን አትመልስ። የጠየቅኩ እሱ ጊዜ ካልነበረ ስለ አብርሃም ለምን እንደጻፈ ነው አይደል የምትለኝ? በምን አውቆ ጻፈ ስለ አብርሃም? በሱ ጊዜ በአብርሃም ጊዜ ካልነበረ ሙሴ ለምን በአብርሃም ጊዜ ስለነበረ ነገር ጻፈ ነው እያልከኝ ያለው? አሁን ለምን አይደለም? እንዴት
ከምን አምጥቶ ጻፈ ነው? ለምን የሚለው እኔ ለምን አልጠየቁም? እንዴትም ጻፈ አልጠየቁም። እሺ ከየት አምጥቶ ጻፈው? እሺ ያው አስተካከልኩልህ። ከየት አምጥቶ ጻፈ? ሙሴ በአብርሃም ጊዜ አልነበረም። ከየት አምጥቶ ጻፈ? ልክ ነኝ? ስለ አብርሃም ከየት አምጥቶ ጻፈ? ስለ አብርሃም ከየት አምጥቶ ጻፈ? ስለ አብርሃም ከየት አምጥቶ ጻፈ የሚለውን ኮንፈርም ለማድረግ ምንም አይነት ኤቪደንስ ስለሌለን እሱን ማውራት ስለማንችል ከ1500 ዓመት በፊት ያለን ነገር ግን ኮንፈርም ማድረግ ስለምንችል እሱን ኮንፈርም እናደርጋለን። እኔ ኮንፈርም ማድረግ ስለምችል አልጠየቅኩም። የጠየቅኩ ጥያቄ ከየት አምጥቶ ነው የጻፈው ነው የጠየቅኩት። ስለተባለ አሁንም እኮ ቅድም ወደ መጣንበት ተመለስን። ስለተባለ ብቻ አንድ አካል መጥቶ ፈጣሪ እንዲህ ብሎኛል ወይም ደግሞ ይሄ ፈጣሪ ነው። ቴዎድሮስ ቆይ አዳምጠኛ። አንድ ኢንቲቲ መጥቶ ፈጣሪ ይሄን ብሎኛል ስላለ ብቻ አልቀበለውም። እኛ መች ተቀበለዋል? እኛ ተቀበልነዋል። እኔ ጠየቅኩት ጥያቄ የሙሴ ጥያቄው እኮ እሱ ነው። የኔ ጥያቄ ደግሞ እሱ ነው። ኧረ አዳምጥ። ስለ ሙሴ ነው የጠየቁ። የሙሴን ከየት አመጣ? ሙሴ ከየት አምጥቶ ነው የጻፈው? እሱን አልኩህ እኮ መጽሐፉ እንደ መጽሐፍ ኩዌስችን ይደረጋል አይደለ? መጽሐፉ እንደ መጽሐፍ ኩዌስችን ሲደረግ አንተ አሁን አንዲት ቦታን ብቻ መርጠህ እየጠየቅ ነው። የጠየቅኩን ለምን አትመልሰውም? ሌላ ወሬ ነው የምታወራው። የጠየቅኩን ትተህ የጠየቅኩን መልስበት። ወይ አንተ ልትመልስልኝ ከሆነ መልካም፣ ራስህ ልትመልሰው ከሆነ ራስህ ጠይቀኝ መልካም። ጊዜ ስጠኝና ልመልስ። መልሱም ጥያቄ ምንድን ነው? ከዛ መልሱን ንገረኝ። የጠየቅከው ጥያቄ ሙሴ በአብርሃም ጊዜ አልነበረም ከየት አምጥቶ ጻፈ? በአብርሃም ጊዜ ነው። እሱን ነው የምትነግረኝ። ሌላ ነገር ሳታወራ እሱን ነው የምትነግረኝ። ኧረ ወይ መልሰው ወይ እድል ስጠኝ። ቀጥል። መልካም ኦኬ። ከየት አምጥቶ ጻፈ የሚለውን ኮንፈርም የምናደርግበት ወይ ስለሌለ በምን ኮንፈርም እናደርጋለን? ከዛ ጀምሮ ያሉትን እያንዳንዱን ትሬስ አድርገን እንወርድና ዳታ ያለበት ዘመናት ላይ ያሉትን ነገሮች በሙሉ ኮንፈርም ስናደርግ አላይን ማድረጉን ከነዚህ ነገሮች አላይመንቱ በትክክል የመጣ መሆኑን ኮንፈርም እናደርጋለን። በዚህ መንገድ ኧረ በስመ አብ። አይ ጥያቄው ምንድን ነው? ግራ አጋባኝ። ምንድን ነው ጥያቄው? ከየት አምጥቶ ጻፈ? በሱ ዘመን አልነበረም። ከየት አምጥቶ ጻፈ ነው ጥያቄ። እና ምንድን ነው መልሱ? ምንድን ነው እያወራ ያለው? ፈጣሪ በሰጠው መገለጥ ምክንያት ጻፈ። እኛ ደግሞ እሱን ለማመናችን እኛ ደግሞ እሱን ለማመናችን ኖ ትሬስ አድርገን ሙሴ በትክክል ከእግዚአብሔር የተሰጠው መገለጥ እንደሆነ አረጋገጥን። በምንድን ነው ያረጋገጥከው? ትሬስ አደረግን። እያንዳንዱን ነቢያት እያንዳንዱን እስካሁን ድረስ ያሉትን ትሬስ አደረግን፣ አረጋገጥን። ሙሴ እንደተገለጠለት በምን አወቅ? አምላክ እንዳናገር በሰጠን መጽሐፍ ነው። ኦኬ ባይብልን ይዘህ ባይብልማ የራሱ የጻፈውን መጽሐፍ እንዴት ይዘህ ማስረጃ? ሙሴ ብቻውን አይደለም። አየህ፣ እሱ እኮ ነው ልዩነቱ። ሙሴ ብቻውን የጻፈው አይደለም። አንድ ሰው ያመጣውን ብቻ ዝም ብለን አንቀበልም እኛ። ኦኬ በሙሴ ጊዜ ብትኖር ሙሴን አትቀበለውም? በሙሴ ጊዜ ብኖር ሙሴን ጥያቄ ጠይቀዋለሁ። ፈጣሪ በትክክል ፈጣሪህ ማለት እውነተኛ ፈጣሪ እውነተኛ አምላክ መሆኑን ማረጋገጫ ኮንፈርሜሽን እንፈልጋለሁ ከፈጣሪ ጋር፣ ወይም ደግሞ ፈጣሪ ምልክቶችን ያሳይ ብዬ ጠይቃለሁ። ኦፍኮርስ መጽሐፍ ቅዱሳችን ላይም እንዳለው ቶራም ላይ እንዳለው፣ ስለዚህ ምልክት ያሳየ አዳምጠኝ። ኮንፈርም እንዲያደርጉለት ቶራህም ላይ እንዳለው ኮንፈርም እንዲያደርጉለት ህዝቡ ጠየቁ። እግዚአብሔር አምላክ ደግሞ በአግባብ ራሱን ኮንፈርም አደረገላቸው። ስለዚህ ተቀባይነቱ ጸደቀ። በምን አወቅ እግዚአብሔር እንደሆነ ኮንፈርም? ሴጣን ተገልጦላቸው ባለመሆኑ በምን አወቅ? ፈጣሪ ነው የተገለጠላቸው። ይህን ማድረግ የሚችል ሴጣን ስለሌለ። በምን አወቅ? ቦታው ነበር፣ ሴጣን አይደለም። አሁንም አልተረዳኝም። ያ መጽሐፍ እኮ ተቀበል ነው እኮ እኛ እኮ በምን አውቀ ተቀበልከው ነው እያልኩ ያለሁት። ሀብን ያደረገውን ነገር ተጻፈልን፣ የተጻፈልንን ነገር እኛ ደግሞ ተቀበል ነው። በእኛ ቦታ ሆነ ያ ነገር ለመፈጸሙ ምንድን ነው ማስረጃ ነው? በእኛ ቦታ ሆኖ ህዝቦች ነበሩ ይሄን ማረጋገጫ። አንድ ሰው ብቻ እኮ አይደለም። ማስረጃ ህዝቦች ለምን
መጽሐፍቶቹ ግልጽ ናቸው፣ ያሳያሉ። ግልጽ ናቸው። ይሄ ሸፋፍ ነው የሚሄድ አይመቸኝም። የት ጋር ነው? ምንም ሸፋፍን ነገር የለም እንዴ? ኦኬ የት ጋር ነው? 1400 ዓመት የተጻፈን ነገርና የዛሬ 4000 5000 ዓመት እግዚአብሔር እንደተገለጠላቸው ለሙሴ ህዝቦች ከሙሴ መጽሐፍ ውጪ ማስረጃ አምጣ። ምን አልከኝ? እግዚአብሔር ለሙሴ ህዝቦች እንደተገለጠ ከሙሴ መጽሐፍት ውጪ ማስረጃ አምጣ። ያው ከሙሴ መጽሐፍት በኋላ ደግሞ ቀጣይ የመጡት ነቢያት ደግሞ ኮንፈርም አደረጉት። ራሱ እግዚአብሔር የት ጋር ነው ኮንፈርም ያደርገው? የትኛው? ራሱ እግዚአብሔር የት ጋር ነው? የት ጋር ነው ማስረጃው? መጽሐፍቶቻችን እያንዳንዱ መጽሐፍ ላይ የት ጋር ባይብል ከፍተን እናሳየን። አሳይ። በጣም መልካም። እሺ እሱ ስለማያመጣ እስከዛ ማን ነው? እሱ ስለማያመጣ እናንተ ብትሰቀሉ ማታመጡት ማስረጃ ላምጣ ብለን ሄድከው። ማስረጃ አምጣ። አይ አንተ ነህ ታዲያ በመሀል ሌላ ወሬ ማውራት የጀመርክ። ማስረጃ ይዘህ ልምጣ አልክ። እስከዛ ነው ያልኩት እኔ። እሱ ስለማያመጣ አምስቱ እስከዛ ነው ላውራ አይሳቅ። ሙሴ መጽሐፍት አሉ ከአምስቱ አምጣ ማስረጃ እስከዛ። ኖ እማቆይ አንዴ ቴድሮስ ኧረ ላውራበት ማስረጃ ላንጣ ብለህ ወጣህ አይደል? ይኸው አምጥቻለሁ። ካመጣ ይቀጥላል። ማስረጃው ካመጣ አምጥቻለሁ ማስረጃ። ቆዩ። እሺ ልክፈት። አምስቱ ክፈት፣ ብሉይ ኪዳን ክፈትና። እሺ አምስቱ የኦሪት መጽሐፍት ይቀድማሉ። መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩት፣ መጽሐፈ ሳሙኤል። እኔ መጽሐፉን ዘርዝርልኝ አልኩ። ሰውየው ምን ሆነ ነው? ምንድነው ታዲያ የምፈልገው? መጽሐፍቶቹን አይደለም የምትፈልገው? መረጃ መጽሐፍት አይደለም የምትፈልገው? አረስ ለሙሴ እግዚአብሔር ተቀጥቶ ማህበረሰቡን ህዝቡን እንዳናገራቸው ማስረጃ አስጠኝ ነው ያለው። የሙሴ መጽሐፍ ላይ አለ። ይሄ ማስረጃ ደግሞ ሙሴማ ማስረጃ ከሙሴ ውጭ ኤግዛክትሊ። እሱን ደግሞ በምን ኮንፈርም ታደርጋለህ? ከሙሴ በኋላ የመጡት ነቢያት ደግሞ ተመሳሳይ ራሱ እግዚአብሔር ማስረጃ እሱን አምጣ መገለጥን እየሰጣቸው። ኦኬ ስለዚህ ከሙሴ በኋላ ላሉት ነቢያት ማስረጃ ልስጥ አይደለም። ሙሴ ጋር እግዚአብሔር ተገልጦ እንዳናገረው ከአንድ ነቢይ ማስረጃ ኦኬ ቆይ ከዛ ያ ሰው ነቢይ መሆኑን ደግሞ ሌላ ማስረጃ ትሰጠናለህ። እዚህ አብዲ ይሳቆ ይቅርታ አድርግ። እሷ ለሃል ላውራ ይሄን ነገር ለማሳጠር ክርስቶስ አትቀጥይ። እኔ ነበር። እሺ አመጣህ። እሺ ቀጥል። በቃ ወደ ማስረጃው ይከፍታል። ችግር የለም። ጥቅሱን ስጥ። ኦኬ በቃ ስለዚህ መጽሐፈ ኢያሱ ገልጽ ስንት? ኢያሱ ነብይ ነው። የመጀመሪያ ነው። ኢያሱ ነብይ ነው። አዎ ነብይ። ጥያቄ እኮ ግልጽ አልሆነለትም ልጁ መጀመሪያ። በትክክል ምንድነው የይስሐቅ ጥያቄ? ምንድነው አምጣ ያለህ ማስረጃ? ለሙሴ የተገለጠለት እግዚአብሔር መሆኑ ምንድነው ማረጋገጫ? ስለዚህ ለሱ ማረጋገጫ ደግሞ ቀጣይ የመጡት ነቢያት በግልጽ ያሳያሉ። እኔ ጠየቅኩ ጥያቄ አያት እንዳለችው ወይ ካዳመጥከኝ ሙሴን እግዚአብሔር ተገልጦ ሙሴንና ህዝቡን እንዳናገራቸው ማስረጃ ከነብይ ያ ሰው ነብይ መሆኑን ማስረጃ ትሰጠናለህ። ከዛ በኋላ ነብይ መሆኑን ካየን በኋላ ከዛ በኋላ ማስረጃን ታመጣለህ። ቀጥ ያ ሰው ነብይ መሆኑን ማስረጃ የሚናገረው ማንኛውም ሰው የሚናገረው ይቀበላል። ማስረጃ ያ ሰው ነብይ መሆኑን ማስረጃ ትሰጠናለህ። ያ ሰው ነብይ መሆኑን ማስረጃማ ተመሳሳይ አምላክን እያመለከ ተመሳሳይ መገለጦችን እያሳየ ስለሚኖር ማስረጃው እሱ ነው። ነብይ መሆኑን ተመሳሳይ አምልኮ ስላመለከ እግዚአብሔር ስለሚገለጥለት እኮ እሱን እንደሚገለጥና እግዚአብሔር እንዳናገረው ማስረጃ ታናገረው። በጣም መልካም። በዛ ሂሳብ ከሄድክ ታዲያ ኢያሱ መቻ አናግሮት ነው የዚህ ደረጃ ተሰጥቶታል እንዴ? የሙሴ አገልጋይ ነው። እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነነዌ ልጅ
የነዌን ልጅ ኢያሱን እንዲህ ብሎ ተናገረው፣ ባሪያዬ ሙሴ ሞቷል። አሁንም አንተና የሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህን ዮርዳኖስ ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ይህን የሚለው ማን ነው? እግዚአብሔር አምላክ ነው። ማስረጃ ምንድን ነው እንዴ? ማስረጃውን እያሳየው ማስረጃ አምጣ ትለኛለህ እንዴ? እንዴ እኔ በምን አውቄ ነው? ማስረጃው ነው ማስረጃ የምሰጥህ? አዎ የሆነ ሰው ነብይ ነኝ እኔ እግዚአብሔር አናግሮኛል ብሎ ስለጻፈ ልቀበለው እንዴ? ማስረጃ ስተኝ እንጂ በዘመኑ ያሉ ህዝቦች ተቀበሉት። ለምንድን ነው ማትደማመጡት? ከቁርአን ማስረጃ ከባይብል ለመቀበል አዳምጠኝ ቴዎድሮስ። አሁን ኢያሱን እግዚአብሔር አናገረው አልከኝ አይደል? yes ኢያሱን እግዚአብሔር ለማናገሩ ማስረጃው ምንድን ነው? እግዚአብሔር ለማናገሩ ኢያሱን ለማናገሩ ማስረጃው ምንድን? ይሄ ምክንያቱም ሙሴን ያናገረው እግዚአብሔር ነው ራሱ ኢያሱን ያናገር። ምን ነው ጥያቄ? እኔ ሙሴን እግዚአብሔር ያናገረው ሳላቅ ጭራሽ ኢያሱንም እግዚአብሔር ነው አልከኝ። እኔ ማስረጃው ምንድን ነው? እግዚአብሔር ሙሴን ኢያሱን እንዳናገረው በምንድን ነው ማውቀው? ኢያሱ እንዳናገረው በምንድን ነው ማውቀው? ይሄው ተጽፎልናል መረጃ። ማን የጻፈው? ኢያሱ እግዚአብሔር ተገለጠልኝ ብሎ ስለጻፈ እኔ ልቀበለው እንዴ? ወደ ተቀበላለህ? ምክንያቱም መረጃዎችን ታያለህ አንተ። ስለዚህ ማንኛውም መጥቶ እኔ ፈጣሪ አናግሮኛል ብሎ ስለጻፈ እንቀበለው? ትክክል። አሁን ትክክለኛ ንግግር ተናገርክ። ቆይ እኛ መሐመድን የማንቀበልበት ትክክለኛው ነጥብ ይሄ ነው። ምክንያቱም በዘመኑ ያሉ ህዝቦች ይሄን ኮንፈርም አድርገው መልሰው እየመለስኩልህ ነው። በዘመኑ ያሉ ህዝቦች ኮንፈርም እያደረጉ መልሰው። ኧረ በስመ አብ አዳምጠኝ። ያው ኢያሱን እግዚአብሔር እንዳናገረው ማስረጃ ምንድን ነው? ኢያሱ አናገረኝ እኮ አላለም። ይስሐቅ ጸሐፊው ነው እያወራ ያለው እግዚአብሔር ተገለጠለት ብሎ። ኢያሱ አይደለም እያወራ ያለው። ኢያሱ አይደለም ጸሐፊው ነው። ኢያሱ የሚባል ሰው ነበር። እግዚአብሔር ተገለጠለት ሙሴ ከሞተ በኋላ እንደዚያም ቁጥር 1 ጨምርሃ መጽሐፉን አምጪው። በቃ አንቺ ማን እንደጻፈው ያነበብከው አይደል? ጸሐፊው አይታወቅም። የሙሉ ባይብል ወደ አንተ እመጣለሁ። አይታወቅም። ወደ ራሳችሁ ጥያቄ መለስኩልሻል። ሌላ ሰው ነው የጻፈው ብለሻል። ሌላ ሰው እንደጻፈው ማስረጃ አንተ ኢያሱን የጻፈው ኢያሱ ነው ብለህ ነው የምታምነው? ሌላ ሰው ነው የጻፈው ብላለች እኮ አንተ ኢያሱን የጻፈው ብለህ ነው የምታምነው? እኔን አትጠይቀኝ። አምጣ እኮ የጠየቅኩ መልስ። አንተ ኢያሱ ለምን ትጠይቀኛለህ? ጥያቄ ስጠይቅ ለምን ትጠይቀኛለህ? መልሰህ የጠየቅኩ መልሰው ኢያሱን እኔ ነኝ የጠየቅኩት አይደል? ጥያቄ ለሱ መልስ አምጣልኝ። ለምን ትጠይቀኛለህ? መልሰህ አንተ ለመጽሐፉ መጀመሪያ ማስረጃ ማምጣት ያለብህ እኮ አንተ ነህ። መጽሐፉን ከፈታችሁና አይ ይሄ አይደለም ብላችኋል። ስለዚህ የጻፈው እሱ አይደለም ካላችሁ ማን እንደጻፈው እናንተ ደግሞ ታመጣላችሁ ማለት ነው። እሱ እንዳልጻፈ ማስረጃ እናመጣለን። ከዛ አንተ ደግሞ ማን እንደጻፈ ማስረጃ ታመጣለህ። እሺ እኔ ኢያሱ እንዳልጻፈው ማስረጃ አመጣለሁ። አንተ ደግሞ ኢያሱ ለመጻፉ ማስረጃ ትሰጣለህ። እሺ አጠልቁ። እንዲህም ሆነ ከዚህ ነገር በኋላ የእግዚአብሔር ባሪያ የኔዌ ልጅ ኢያሱ እድሜው 110 ዓመት ሲሆነው ሞተ። ማን የጻፈ ይሄን? ቀጣይ የሚመጡ ነቢያት ናቸው ይሄን የጻፉ። ኢያሱ መጽሐፈ ኢያሱ ማን የጻፈ ይሄን? ይሄ መጨረሻዎቹን የሚጽፉት ምንድነው? ቀጣይ የሚመጡት ነቢያት ናቸው። ማስረጃ ይሄው ተጽፏል። አንተ ደግሞ ወደ ቀጣዩ ማስረጃ ይሄው እኔ ኢያሱ እንዳልጻፈው መጽሐፈ ኢያሱን ከፍቼ አሳየው። አንተ ማስረጃ ኖ አንተ የመጣው የመጨረሻዎቹን ቁጥሮች ነው። ኦኬ መጀመሪያውም የመጨረሻውን የጨረሰው ሰው ሌላ ሰው ነው ብላል። ሌላ ሰው እንደጨረሰው ማስረጃ አንተ ያው ተከፍቶልሃል እኮ። የቱ ማን የጻፈ? ኢያሱ ከሞተ በኋላ ያለውን የጻፈው ከሱ በኋላ የሚመጣ ዘው ማስረጃ ከሱ በኋላ የሚመጣው የሚለውን ማስረጃ አንተ ማን እንደጻፈ ያው ማን እንደጻፈ ኤግዛክትሊ ለራተው አትምክ ምን ነው ቀን ክፈት
ማስረጃ አስተኝ እንጂ ማን እንደጻፈው እኔ ላውራ። አንዴ ቴድሮስ ቆይ እኔ ላውራ። የኔም ጥያቄ ስለነበረ ከኔ ጋር እናውራ። አንዴ ሚዩት አድርጊ። ቆይ በቃ ከሱ ጭቅጭቅ ነው የሆነው። አንዴ ኪያ ሚዩት እኔ በጠየቁት ላይ ስለነበረ የጠየቀው ቴድሮስ እኔ አንቺ ትብሻለ አሁን አስመልጠሽ ሞተሻል። ቆይ ሚዩት አድርጊ። ማስመለጥ ሳይሆን መሐመድን ስላነጻጸርክ ልመልስልህ ነኝ። አረ ሚዩት አድርጊ ነው እኔ ልመልስልህ። በቃ እሱ መልስ የለኝም ካለ አንቺ ትቀጥያለሽ። እየሰጠህ እኮ እሺ። ቴድሮስ ማን የጻፈው ይሄን? ማን ነው አለ? እሺ አለ። ማን ነው? ቀጣይ የመጡ ህዝቦች የሚጽፉት ይሄን የመጨረሻዎቹን ክፍሎች ቀጣይ የመጡ ህዝቦች ይጽፋሉ። የሙሴንም በተመሳሳይ እሺ ኤግዛክትሊ አንድ ሰው ነው ፈልገው ግለሰብ አዋ ማን ነው? ማን እንደጻፈው ማለት ነው። ኤግዛክትሊ እሱ አልተጻፈም። ኤግዛክትሊ ስለዚህ ማን እንደጻፈው ማለት ነው። ስለዚህ ማን እንደጻፈው ማታቆም መጽሐፍ ነው የምታምነው? እኔ ደግሞ እሺ እጠይቃለሁ። ቁርአኑን ምን ጻፈው? የጠየቅኩህን መልስ። ማን ነው ይጠይቃል ይለኛል። ቁርአኑ ማን ነው የጻፈው? ቴድሮስ አንተ በትክክል 10 ሰዎች ጥራልኝ። ቁርአኑን ማን ነው የጻፈው? ኤግዛክትሊ ማን ነው የጻፈው? እኔ እነግርሃለሁ። አሁን አንተ እሱን ስትመልስልኝ እኔ እመልስልሃለሁ። ይሄን አንዴ እዚህ የደረስነው እኮ እንደዛ። አንተ እኮ መለስኩ። ጥያቄ ስጠይቅ መልሰህ እየጠየቅኝ አይደል? መልሰሃል እኮ ቴድሮስ። አንተ ስትጠይቅ መልሼ እጠይቅሃለሁ። አንተ እኮ መልሰሃል እኮ። ማን እንደጻፈው አላውቅም ማለት ማን እንደጻፈው አላውቅም ማለት ጠይቀኝ መልሼ እጠይቅሃለሁ። አንዴ ያዘው እዛው። አንተ እኮ ማን እንደጻፈው አላውቅም ማለት አይደል? ቁርአኑን ማን ነው የጻፈው? ኧረ የጠየቅኩህን መልሰው። ማን እንደጻፈው አላውቅም ማለት አይደል? ቁርአን ማን ነው የጻፈው? ቁርአን ማን እንደጻፈው አታውቅም አይደል? ቁርአን ማን ነው የጻፈው? አንተ ቁርአን ማን እንደጻፈው አታውቅም ይለኛል። እኔ ጠየቅኩህን ትጠይቀኛለህ እንዴ? እና ታዲያ አንተ በዚህ ተመሳሳይ ፓተርና እዚህ የደረስነው አንተንም መልሼ እጠይቃለሁ። ቁርአን ማን ነው? እኔ አሳያለሁ ማን እንደጻፈው። ስጠኝ በቃ እሱን ስትሰጠኝ ይሄን ደግሞ መልስልሃለሁ። እኔ ቁርአኑን ኤግዛክትሊ ማን እንደጻፉት ማን እንደጻፉት ስጠኝ። አንተ አዳምጥ። እኔ እሰጥሃለሁ በደንብ በቃ ስጠኝ። እኔ እሰጥሃለሁ። እሱን ስትሰጠኝ እኔ ደግሞ ይሄን መልስልሃለሁ። አዳምጠኝ። እኔ እሰጥሃለሁ፣ ችግር የለም። እኔም እሰጥሃለሁ። አንተ የጠየቅኩህን መልስልኝ። ምን አልክ? የጠየቅኩህን መልስልኝ። እኔ ደግሞ ለዚህ ምላሽ እሰጥሃለሁ። ይሄን ለዚህ መልስ እሰጥሃለሁ። አንተ አይ እኔ ለዚህኛው ጥያቄ መልስ እሰጥሃለሁ። አንተ ቁርአኑ ማን እንደጻፈው አንተ ቁርአኑ ማን እንደጻፈው ከሰጠኸኝ እኔ ለዚህ መልስ እሰጥሃለሁ። ቆይ አላውቅም አላልክም ነበር? በዚህ በተመሳሳይ ቴድሮስ አላውቅም ብለሃል ነበር። ለዚህ ለተመሳሳይ ምላሽ እኔ እሰጥሃለሁ። አንተ ቁርአኑ ማን እንደጻፈው ከሰጠኸኝ የጠየቅኩህን ስማ። አላውቅም ብለህ ነበር ወይስ አላልኩም? አላልኩም። ማን እንደጻፈው የትኞቹ ህዝቦች እንደጻፉት እኔ እሰጥሃለሁ። አንተ ማን ቁርአን እንደጻፈ ስጠኝ። አንዴ ሚታ እኔ እንደዚህ እየተዋሸ እዚሁ በዚሁ ኖ እነማን እንደጻፉት እኔ እሰጥሃለሁ። አንተ ቁርአን ማን እንደጻፈው ከሰጠኸኝ አንዴ ሚታ አድርገሽ አንዴ ፕሊስ። አንዴ እታች ያላችሁ ሰዎች እኔ ውሸት ከሆንኩኝ 2 ትጽፋላችሁ፣ እሱ ኳሻ 1 ትጽፋላችሁ። ኧረ ለሙስሊሞች ነው ይሄን የምትለው? ለሙስሊሞች ነው ይሄን የምትለው? አንዴ ሚታ ሪከርድ ያለው ካለ ማሳየት ይችላል። እዚሁ በዚሁ ለሙስሊሞች ነው ሙስሊም ሆነ ጥያቄ የምጠይቀው። ቁርአን ማን እንደጻፈው ስጠኝ። ቁርአን ማን እንደጻፈው ስጠኝ። ቁርአን ማን እንደጻፈው ዳላለ ያለ ነው። ዝም በል ቴድሮስ ባንዴ የሚውታድ አውጪ ሪከርድ ዳላለ ያለ ቁርአን እንዴ አሁን ሰምተናል እኮ ወላሂ ላዚ ወርዳለ ይግቦሃል። የሚከፍት ሰው ካለ ይግባሽ። ሰው ግን በዚህ ልክ በዚሁ መሸምጠጥ በጣም ከባድ። ቁርአኑ ማን እንደጻፈው ትሰጠኛለህ ወይስ አትሰጠኝም? አንተ ይሄን ተማምነን ነው። ቁርአኑ ማን እንደጻፈው ትሰጠኛለህ ወይስ አትሰጠኝም? እንደዚህ እየተዋሸንማ አንቀጥልም። ቴድሮስ አይታወቅም። ቁርአኑ ማን እንደጻፈው አይታወቅም። ሚውት አድርግ። ይታወቃል ወይስ አይታወቅም? ይታወቃል ወይስ አይታወቅም? መልስልኝ። ሚውት አድርግ ተባልክ። አትግቢ በመሃል። ቁርአኑ ማን እንደጻፈው ሚውት አድርግ። ጨርሰሃል። አሁን ያሽኸውን ማጋለጥ ነው ስራችን። ከዛ ወደ አይ ቁርአኑ ማን እንደጻፈው ትሰጠኝ። ቆይ መጀመሪያ ዋሽተሃል። ቁርአኑ ማን እንደጻፈው መረጃ ትሰጠኛለህ ወይስ አትሰጠኝም?
ነው አይታወቅም። ታድላችሁ ግን ሰው እንዴት እንደዚሁ ፊት ለፊት ሊሳደብ ነው አሁን እያጎበጎበ ያለው እንግዲህ ወይ ፈጣሪ ተሳደብ ሊወጣ ነው። ቢውት አድርግ በቃ ቢውት አድርግ፣ ለህጋችን ተገዛ። ቤታችን ያለው ለህጋችን ተገዛ። ፈጣሪ ካለ ቢውት አድርግ። ስለዚህ ቁርአኑ ማን እንደጻፈው ይስጠኝ። ቢውት አድርግ። መጀመሪያ ዋሽተሃል። ለምንድን ነው ሚውት ማደርገው? መጽሐፉን ማን እንደጻፈው ቁርአኑን ስጠኝ። ዋሽተሃል። መጀመሪያ እሱ ነገር ይጣ። ቁርአኑ ማን እንደጻፈው ይስጠኝ መጀመሪያ። ቢውት አድርግ አይሰጥህም። አሁን ምን ስንት አይነት ፍጥረት አለ። ረቢስ እኔ ማን እንደጻፈ ሰጠዋል። ቢውት አድርግ። እኔ ማን እንደጻፈ ታችሁንና አውርቻለሁ። ረፍት አድርገህ ትመለሳለሽ። ሰው እንደዚህ እንዴት ነው የሚዋሸው? ቢያንስ ማለት ክብር ይኖረን እንጂ ቢያንስ እዚህ 100 ምናምን ሰው አለ። አሁን በአሁን እነሱ አይታወቅም ብለህ አውርተህ ከዛ በኋላ እዚሁ በዚሁ ደግሞ አላልኩም ትላለህ። አሁን አንተ ለሃይማኖት ልትከራከር ነው የገባው? ሃይማኖት እንደዚህ እየዋሻችሁ ነው የምትከራከሩለት? እንደዚህ ነው ሃይማኖት እንደዚህ እየዋሻችሁለት ነው የምትከራከሩት? ሪካርድ በምን ልላክልህ ያላችሁ በውስጥ ላኩኝ። እንትን የቴሌግራማችሁን ዩዘር ላኩልኝና በቴሌግራም ማለት እንደዚህ ሰው እንዴት ይዋሻል? ለሃይማኖቱ ለራሱ ክብር የለውም። ቢያንስ ለሃይማኖት ክብር ከሌለው ለራሱ ምን ዋሻ? አንቺ አልሰማሽም? አላውቀውም ጸሐፊውን ሲል እሱ አላወቀም ማለት ጸሐፊው አይታወቅም ማለት አይደለም። አይደለም እሱ አላውቅም ብሏል ወይስ አላውቅም እኮ? እሱ ካላወቀ አላወቀም ነው። ግን ጸሐፊው አይታወቅም ማለት አትችልም። በአንድ ሰው ተንተረሰ ማለት ነው። ይታወቃል። እሺ አንቺ ደግሞ ያው ይታወቃል። እኔ ባልመልስልህ ጸሐፊው ባለቤት የለውም ማለት አይደለም። ዝም ብሎ ከሜዳ ላይ የተገኘው ታዲያ ሙባረክ ሚውት አድርግ። ሙባረክ የሚለው ልጅ ሚውት አድርግ። ሙባረክ አንድ የሚል እሺ አንቺ ንገሪኝ፣ ማን የጻፈው? ማንም የጻፈው ማንም ጸሐፊ ባለቤት አለው መጽሐፉ አይደለ እኮ። ማን የጻፈው? ማንም ይጻፈው ይባላል። ማን የጻፈው? እኔ ጠይቄ አመጣልሃለሁ። ግን እኔ አሁን ያ የለም ማለት መጽሐፉ ጸሐፊው አይታወቅም ማለት አይደለም። አይታወቅማ። ከታወቀ ንገሩን እኮ። አንዳችሁ እንኳን አታውቁ። አንድ ሰው የሚያውቅ የለም እዚህ። አንተ ለምንስ ቁርአን ስጠይቅ ለምን መለስክልትም? እኔ ጥያቄ እንዴት ዘለል አልፈለኩም። ሲጀመር እኮ አንተ መተህ መጽሐፍ ውስጥ የተደበቀው እኮ ስለ ቁርአን ጥያቄ ነበር የተጠየቀው አይደለ? እኮ መጀመሪያ አላውቅም ብሎ ነበረ። ማን እንደጻፈው አላውቅም አለ። አታውቅም አይደል ብሎ መልስ ሊሰጠው ሲል ቀየረና አላልኩም አለ። ሰከንድ ራሱ አልሞላውም እኮ ወዲያው ነው የቀየረው። አይደለም አንዴ ማለት ነው። እኔ አካሄዳችሁ ግን በጣም ነው የሚገርመኝ። ከቁርአን ጥያቄ ስትጠየቁ ለምንድን ነው ግን መጽሐፉ ቅዱስ ውስጥ የምትደበቁት? ራሱን ችሎ ቁርአን አይመልስም እንዴ? መልስ የለውም? ክርስቲያኖች ሙስሊሞች ቤት ገብተው ጥያቄ ሲጠይቁ እንደ ኤቲስት ነው የሚጠይቁት። አንዳንዶቹ አልፈው ተርፈው አይታችሁ ከሆነ እነሱ ራዙረን ስንጠይቃቸው ሃይማኖታቸውን ይክዳሉ። አንድ ሙስሊም ሃይማኖቱን ከካደ ለጥያቄ ብሎ አይደለም ለምንም ነገር ብሎ ሃይማኖቱን ከካደ ያ ሙስሊም ከእስልምና ሃይማኖቱ ወጥቷል። በማንኛውም ጊዜ በማንኛውም ቦታ በማንኛውም ሁኔታ ቢሆን ሃይማኖትን አይክድም። ሙስሊም አይደለሁም ብሎ አይሸመጥጥም። አይደለም ለጥያቄ እሰቡት። እንግዲህ ክርስቲያኖች ገና ለገና ጥያቄ ይነሳል ብለው የኤቲስት ጥያቄ ያመጣሉ፣ ሃይማኖታቸውን ይሸመጥጣሉ። ጉፋን ስለያዘ ነው የቅታነ ድምጽ። ይሄ ስህተት ነው፣ በጣም ስህተት ነው። ስለዚህ በነገራችን ላይ እኔን አስቀምጥሽ እየሰደብሽኝ መሆኑን አውቄ። ቆይ ነው አይደለም፣ አጠቃላይ ነው እያወራ ያለው። ቆይ አንዴ ቢዩት አድርጊ። ቆይ ሐሳብ ጥያቄውን ልጨርስልሽ፣ መልሱን ልጨርስልሽ፣ ትቀጥያለሽ። አንዴ ቢዩት አድርጊ። አሁን በተናጠል አይደለም እንደ አጠቃላይ ነው እየተናገርኩ ያለሁት። ጥያቄ ስትጠይቁ እንደ ሃይማኖተኛ መጽሐፍ እንዳለው ሰው አምላክ እንዳለው ሰው ጠይቁ። ከዛ ይመለስላችኋል። ገብቶ ስለ ግልጠተ መለኮት ጠይቆ በሆን ስለ ነብዩ መሐመድ ጠይቆ በሆን ስለ አላህ ጠይቆ በሆን እንዴት ነው በእናንተ ሃይማኖት? ምክንያቱም ስለማያውቀው ማስረጃ እንሰጠው ነበር፣ መልስ እንሰጠው ነበር። ለጠየቀው ጥያቄ መልስ ይሰጠው ነበር። እሱ ሲከራከር የነበረው ምንድነው? እንዴት አንድ ሰው የጻፈውን ነገር እንዴት ትቀበላላችሁ? ልክ ኤቲስቶች እንደሚጠይቁት ጥያቄ አንድ ሰው እንዴት ተቀባይነት ይኖረዋል? አንድ ነብይ ነኝ ካለ እንዴት በቂ ይሆናል?
ገብቶሻል? ይሄ ጥያቄ የአማኝ ጥያቄ አይደለም። አማንያን ቢጠይቁት ጥያቄ አማንያን በነገራችን ላይ በዚህ ልክ አይጠይቁም። ከአማንያን የበለጡ ናቸው እነዚህ እንትኖች ማለት ነው ክርስቲያኖች። ስለዚህ በመጣበት ልክ ነው የሚመለስለት ማለት ነው። የጠየቀው ጥያቄ አዙሮ ወደሱ ሲመጣ እንዴት እንደማይመልሳየሽ መጨረሻ ምን ብሎ ተናገረ? የመጨረሻ ንግግሩ መጽሐፍ ቅዱስ ማን እንደጻፈው አላቅም። ሲያስነብበው ይስሐቅ አማርኛውን አውጥቶ ቀለም አቅልሞ በቀይ ቀለም ሲጠይቀው ማን የጻፈው ብሎ ሲለው አላቅም ነው ያለው መልሱ። መጨረሻ ላይ ሄደ ርቀቱን ተመልከቺ። መጽሐፍ ቅዱስ ጻፊውን አላቅም ነው። እንግዲህ የተጻፈለትን ማንበብ ብቻ ነው የሱ ስራ ድርሻ። ገብቶሻል? ከዛ አንጻር ነው እየተናገርን ያለ ነው። አሁን ጥያቄ ካላችሁ ጠይቁ፣ እስልምና ላይ ጠይቁ፣ ከቁርአን ከሐዲስ ይመለስላችኋል። እኛ እንዲነካብን አንፈልግም ካላችሁ በትክክለኛ ማንነታችሁ ቁርአንን እንደማታውቁት እንደማታነቡት አምናችሁ ጠይቁ። እኛ እናውቃለን ያለ ሰው ይጠየቃል። ስለ ቁርአን ይጠየቃል። ስለ ራሱ መጽሐፍ አዙረን እንጠይቀዋለን። እናንተም እንደዛው እኛን ጠይቁን፣ ችግር የለውም። ቀጥይ። ኦኬ። እኔ አሁን ጥያቄ መጀመሪያ አላህ አለ ወይ ብዬ ነበር ጥያቄ የጠየኩት። አላህ ስለመኖሩ የምታመጣልኝ ከቁርአን ነው። እኔ ደግሞ አላህ አለ ወይም ደግሞ የመሐመድ ፈጣሪ አለ ብለሽ ስትይ ከ600 ሺህ ዓመት ከነበረ ይሄ አምላክ ሲመለክ ነበር ወይ ነው ሲባል ከምን ጋር አገናኛችሁት? ሙሴ ምንድነው ምስክሩ ሲባል አይነጻጸርም። እንደ ኤቲስት ነው የምጠይቁት ለምትይው ነገር። አዎ፣ ምክንያቱም አንዳንዴ ስለ መጽሐፍ ስለ ቁርአን እያወቅሽ በመጣሽ ቁጥር በጣም ከአእምሮሽ በላይ የሚሆኑ ልትቀበይ አይደለም ልታስቢ የማትችይው ነገሮች አእምሮሽ ውስጥ ይመጣሉ። ለምሳሌ አሁን ስለ ሙሴ ብነግርሽ ሙሴ አንድ እግዚአብሔር አለ ብሎ እግዚአብሔርን የሆነ ሃይማኖት አይደለም ተቋሚን ይዞ የመጣው። ሙሴ አብርሃም ሲያመልኩ የነበሩትን እግዚአብሔርን ነው ይዞ የመጣው። አዲስ ፈጣሪን አይደለም ያመጣው። ሙሴ ደግሞ ለነብይነት የተነሳው እንዴት ነው? ዘጸአት ምዕራፍ 2 ላይ ሄደሽ ታሪኩን ታገኛለሽ። ሙሴ ከፍርዖን ህዝቦቹን ለማስለቀቅ ነው እግዚአብሔር ሙሴን ያስነሳው። ህዝቦቹን ነፃ ለማውጣት ነው ሙሴ የተነሳው እንጂ ሃይማኖትን አይደለም ያቋቋመው። እዚህ ጋር ምንም በተአምር ሁለቱ ልታነጻጽሩ አትችሉም። ምስክር አለው ወይ ሙሴ? በቂ ምስክር አለው። በጣም ብዙ ነቢያቶች የሙሴን እግዚአብሔር ፈጣሪን ነው ይዘው የመጡት። እሱ ብቻ አይደለም፣ በአዲስ ኪዳን ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ በሲና ተራራ ላይ ሙሴ ከሞተ ከ1600 ዓመት በኋላ ሙሴን አስነስቶ አናግሮታል ኢየሱስ ክርስቶስ። ስለዚህ ሙሴ በጣም ብዙ ምስክር አለት። ልክ እንደዚህ ለነብይ ምንድነው ምስክረው? ለነብይ መሐመድ ራሱና ራሱ ብቻ ነው ምስክር። አንድም ምስክር ልትሰጡን አትችሉም። ይሄ ነው እንደ ኤቲስት የምንጠይቃችሁ ማለት ነው። ገባሽ? አሁን ምን ታርጊ ልመልስልሽ። በሲና ተራራ ሙሴን አናግሮታል ካልሽው ስጀምርልሽ በሲና ተራራ ሙሴን ለማናገሩ አዲስ ኪዳን ላይ የጻፉ ጸሐፊዎች ራሱ ወንጌላቶች፣ እነዚህ ወንጌላቶች እነማን ናቸው ብዬ ብልሽ መልስ ልሰጭኝ አትችይም። አይ መልስ ሰጥሻለሁ ካልሽ እንደ ክርስትና በኋላ መልስ ትሰጭኛለሽ። አሁን የጥያቄና የመልስ ሰዓት ስላል አይደለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢስራ ወልሚዕራጅ በሚያደርጉበት እነ ክርስቶስንም እነ አዳምንም እነ አብርሃምንም አግኝተዋል። ያ ከሆነ ማስረጃው ገብቶሻል። አንደኛ ነገር። ሁለተኛ ነገር የዛሬ 1600 ወይም 1500 አካባቢ እስልምና የሚባል ሃይማኖት አይደለም የተመሰረተው። አንድ የጊዜ አቆጣጠር ነው። ሁለት የመጨረሻው ኪዳን ፈጣሪ ለሰው ልጆች በየክፍለ ዘመናቱ ኪዳን ይልክላችኋል መጽሐፍ ከነቢያት ጋር። የመጨረሻው ኪዳን ከመጨረሻው ነብይ ጋር የመጣበት ጊዜ ነው ያ እንጂ ከሃይማኖቱ ጋር ምንም የሚያገናኘው ነገር የለም። በክርስቶስም ጊዜ እስልምና ተሰብኳል። በሐዋርያቶች ጊዜ እስልምናን ሰብኳል። በእነ አብርሃምና በልጆቹ በይስሐቅ በእነ እስማኤል በእነ ያዕቆብ ጊዜ እስልምና ተሰብኳል። በእነ አዳም ጊዜ ለልጆቹ እስልምና ሰብኳል። ከእስልምና ጋር የሚያያይዘው ነገር አይደለም። ሁለተኛ እስልምና ወይም ደግሞ ምንድነው ሃይማኖት ከሙሴ ጋር ወይም ከክርስቶስ ጋር ወይም ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም የሚገናኝ ነገር አይደለም። የሃይማኖቱ መስራች ፈጣሪ ነው እንደ እስልምና ማለት ነው። የሰው ልጆች የተፈጠሩበት እምነት ስለሆነ ምዕራፍ 30 ቁጥር 30 ብዙ ጥቅስ አለ። የሰው ልጆች የተፈጠሩበት እምነት ነው እስልምና ብሎ ማለት እንጂ እኛ የሙሴ ተከታይ ነን አይሁድ ነን፣ እኛ የክርስቶስ ተከታይ ነን ክርስቲያን ነን እንደሚባል የድርጅት ስም አይደለም እስልምና። ከዚህ ሁሉ የላቀ ነው። የሰው ልጆች በተፈጥሮ የተፈጠሩበት እምነት ነው። የነ አዳም እምነት ነው፣ የነ ክርስቶስ እምነት ነው። ቆይ ልጨርስ እንጂ ማማይ ግን ስትናገር እያስተዋልሽ ተናገሪ። ምክንያቱም እኔ እንዳከብርልሽ እኔን አክብሪልኝ።
አሁን ከዚህ ውስጥ የስድብ ቃል ተናገርኩኝ እኔ ድርጅት ምናምን እያልሽ አታውሪ። እሱ ልተርጉም ደግሞ እሺ በአማርኛ እንግዲህ ድርጅት ምንድነው ከዛ ወደ አማርኛ ልተርጉመው። ድርጅት ማለት ሰዎች ይሰበሰቡና ያን የተሰበሰቡበትን ዓላማ መሰረት ያደርጉና የተሰበሰቡበትን ዓላማና የተሰበሰቡበትን አስተምሮ መሰረት አድርገው ለዛ አስተምሮ የሚሰጡት ምላሽ ምን ይባላል? የድርጅት ስያሜ ይባላል። ታዲያ ክርስትና ሃይማኖትና የኛ ድርጅት የምትዩ ነገር ምን አገናኘው? የሀያት ወይም የዩዘር ካልሺ ደግሞ መልስ ምንድነው? ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ በአንጾኪያ አንድ ዓመት ከተሰበሰቡ በኋላ ክርስቲያኖች ተባሉ ይላል። እነማን ክርስቲያኖች የተባሉት? አንድ ዓመት የተሰበሰቡት ሰዎች ማለት ነው። ታዲያ እስልምና ላይ 10 ሰዎች፣ 100 ሰዎች፣ 20 ሰዎች ተሰብስበው ነው ወይ ሙስሊም የተባሉት ከተባለ አይደለም።